እና እግር ኳስ አይታወቅም። አሁን እንደ ማንቸስተር ሲቲ እና ማንቸስተር ዩናይትድ ለዋንጫው ይፎካከሩ። የማንቸስተር ዩናይትድ ደጋፊዎች በጣም ስለለመዳባችሁ ለማንቸስተር ዩናይትድ ሳይሆን ለማንቸስተር ሲቲ ነው የምትቋጥሩት ዋንጫው እንዲበል። አንድ የማንቸስተር ዩናይትድ ደጋፊ ያለ ሰፈርና ማንቸስተር ዩናይትድ ከማንቸስተር ሲቲ ሲጫወቱ አቻ እንኳን እንዲወጡ አልፈልግም አለ። እንዴ ማንቸስተር ዩናይትድ እንዲያሸንፍ ነው እንደምፈልገው ብሏል። አይ ማንቸስተር ሲቲ እንዲያሸንፍ ነው የምፈልገው አላለ። መድኃኒዓለም እኔ ምን ጉድ ናችሁ? እስማ Who are you? You wanna fight me? I'm gonna kill you. ላክላቸው ቆርጠ ባለፈው አቅሜን አሳይቼሃለሁ። አሁንም አላርፍም ብለህ እስከኔ መጣሃል። እንደ ወያለው መለሳለስልህ እንዳይመስል እበታተናለሁ ብሎሃል ኤቢ ብለህ ቆርጠህም አስተርጉመህም ላክላቸው። አንተና ያርገኝ ዛሬ። እስኪ ኦንጎል ኤፍሲ ስለምትባሏ ነገር ደግሞ እናውራ። የገዛ ጃኬትህን ወደ ሳይሆን በግድህ እንድታወልቅ ከተገደድክ በጣም ሞቆሃል ማለት ነው። ስለ ሙቀቷ ብናውራስ? ማስጠንቀቂያ ለወያላው ከተናምጪ ለሚስተር አሰግድ ለአቶ አስቶን ቪላ ተጫዋቾችን ቆዳቸውን ገፈህ መርጠህ ነው አጣርተህ ከዚህ በፊት ራሳቸው ላይ አግብተው የሚያውቁ ከዚህ በፊት ከወያላ ጋር ምንም አይነት ግንኙነት ያላቸው ተጫውተው የሚያውቁ ምናምን ከዚህ በፊት ከአንተ ጋር ምንም አይነት የኮንትራት ችግር ያለባቸው ፋይላቸውን አጣርተህ ግልባጭ ለኔ ከዛ አንዱ ፍሬ ነው ሆል ፈልጋሉ አንዱ ፍሬ አስለቀቃለሁ ለቋጠሩ ያለዛ ፍሬ እንጅሩ አባቴ ፍሬ እንጅሩ። ዛሬ አስቶን ቪላ ካሸነፈ የዋንጫ ተፎካካሪነቱን የሚያሳይበት ነው። ከሶስት ጨዋታ በኋላ ነው መልሰው የተገናኙት አርሰናል እና አስቶን ቪላ። ባለፈው በቪላ ፓርክ እንግዲህ 2-1 በሆነ ውጤት አስቶን ቪላ አሸንፏል። ዛሬ ደግሞ በኤምሬትስ ስታዲየም ከባዱና ተጠባቂው ጨዋታ ይካሄዳል። አስቶን ቪላ በዘንድሮ የውድድር ዘመን ባደረጋቸው ጨዋታዎች ከ10 በላይ ወይም ደግሞ 11ን ጨዋታዎች ከመጨረሻ ደቂቃ በኋላ ማለት እንችላለን ድል አድርጎ ወጥቷል። ይህ ደግሞ ውጤት ይቀይራል ማለት ነው። በሊጉ ሰንጠረዥ አንደኛ እና በሊጉ ሰንጠረዥ ሶስተኛ አርሰናል እና አስቶን ቪላ የሚያደርጉት ጨዋታ ተጠባቂ ነው። አርሰናል በአስቶን ቪላ ከተሸነፈ በኋላ 3 ተከታታይ ጨዋታዎችን አሸንፏል። አስቶን ቪላ ደግሞ 2 ጨዋታዎችን አሸንፏል። አስቶን ቪላ ዛሬ በኤምሬትስ ስታዲየም በሚያደርገው ጨዋታ ላይ የሁለት ተጫዋቾችን ግልጋሎት አያገኝም። የማቲካሽን የተከላካዩን ተጫዋችና የመሃል ሜዳ ተጫዋቹን የካማራን ግልጋሎት አያገኝም። ባሳለፍነው ሳምንት ማለት ነው ከብራይተን ጋር ባደረጉት ጨዋታ ላይ ጁሊያን ቲምበርና ካላፊዮሪ አልተሳተፉም ነበር። ስለዚህ አሁን በዚህ ጨዋታ ላይ ይሳተፋሉ አይሳተፉም የሚለው ነገር ያው አስተላለፍ እስከሚወጣ ድረስ አልተረጋገጠም። ስለዚህ አርሰናል መሪነቱን የሚያጠናክርበት ወይም ደግሞ አስቶን ቪላ ደግሞ የዋንጫ ተፎካካሪነቱን የሚያሳይበት ቀን ዛሬ ኤምሬትስ ላይ ይካሄዳል። እናንተ ደግሞ ከጨዋታው በፊት ያላችሁን ግምት ኮሜንት ሴክሽን ላይ አስቀምጡልኝ። ጋይስ እስኪ ዛሬ ማለት ነው ስለ አውሬው ስለ አይምሬው ጮጎሬሽ እስኪ ትንሽ እንበል። እስኪ እኔ የምለው አጥቂ ነው አስጠቂ ነው። የብራይተን ጨዋታ ላይ ማለት ነው ልክ እንደተጀመረች አካባቢ የሳቶን ጎል አይቻለሁ። በሱ ቪዲዮ ልሰራ ብዬ ግን አልሰራውም እና ይሄ አሁን ጋይስ ይሄ አጥቂያውን እስኪ ከሪቻርልሰን ጋር እስኪ አወዳድሩት። እስኪ ሪቻርልሰን በስንት ጣሙ ሪቻርልሰን አላቅም ገና ነው አቋሙን ያሳያል ምናምን አያገባኝም። እንደዛ እንዲህ ብያልክ ፕሮፋይል እንዳላረክ ሁሉ እንደዚህ ብለህ ማለት ነው ታፍነ ትሞታለህ ብዬ ነበርኩ። የዝውውር መስኮት ላይ ክረምት ላይ እኮ ታፍነ ትሞታለህ ብዬ ነበርኩ። ምን አመጣው ነው? ይሄማ አስጠቂ ነው። ሪቻርልሰን በስንት ጣሙ ጁሊያን ቲምበር እና ሪካርዶ ካላፊዮሪን በተመለከተ አብዛኞቻችሁ እየጠየቃችሁ ነበር። ያሉትን መረጃዎች አንድ ባንድ እንመለከታለን። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በመጀመሪያም ጁሊያን ቲምበርን በተመለከተ ለዛሬው ምሽት ጨዋታ እንደሚደርስ ነው መረጃዎቹ የሚያሳዩት። ባለፈው የደረሰበት ጉዳት ከባድ እንዳልሆነና ከብራይተን ጋር ያደረግነው ጨዋታ ለጥንቃቄ ሲባል ከስኳድ ውጭ እንደተደረገ የሚያሳዩ መረጃዎች ነው እየወጡ የሚገኙት። ከዛ በተጨማሪም ሪካርዶ ካላፊዮሪን በተመለከተ ከጉዳቱ አገግሞ አንዳንድ የጂም ስራዎችን ትላንትና እየሰራ እንደነበር የሚያሳዩ መረጃዎች ወጥቷል። ነገር ግን ለጥንቃቄ ሲባል ከዛሬ ጨዋታ ውጭ ሊደረግ እንደሚችል የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ነገር ግን ለክለባችን ቅርብ የሆነው የዜና ምንጭ ኮነርም ይዞት የወጣው ግምታዊ አሰላለፍ እዚህ ጋር እንደምትመለከቱት ነው። ሪካርዶ ካላፊዮሪም እንዲሁም ደግሞ ጁሊያን ቲምበርን ቋሚ 11 ውስጥ አስገብቷቸዋል። በእርግጠኝነት ወደ በኋላ የሚወጡ አዳዲስ መረጃዎች ይኖራሉ። እነሱን ደግሞ ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ቪክቶር ኮረሽ ቤተሰቦቼን አፈቁኝ የሚል እንድምታ ያለው አስተያየት ሰጥቷል። አንዳንዶች እንደውም መሀል አካል አቋም መውረድ ወይም ጎል አለማስቆጠሩ ምክንያት ይሄው እንዴ እያሉ ነው ያሉት። በአርሰናል በጣም ብቸኛ ሆኛለሁ የሚል አስተያየቱን ነው የሰጠው ቪክቶር ኮረሽ እና ሲያስቀምጥ ምን ይላል? እንግሊዝ ውስጥ ቤተሰብ የለኝም፣ ፍቅረኛ የለኝም፣ በተጨማሪም
ያሉኝ 5 ጓደኞች ናቸው። እነሱ ደግሞ ኳስ ተጫዋቾች ናቸው እና ከእግር ኳስ በኋላ የምወጣበት የሚሄድበትና የምዝናናበት አማራጭ የለኝም የሚል አስተያየቱን ሰጥቷል። ብቸኛው በቃ የሚያጽናናኝ ነገር የአርሰናል ተጫዋች መሆኔ ብቻ ነው፣ እንግሊዝ ውስጥ መቀመጤ ነው ያለው። ጀማይ እንዴት ዋላችሁልኝ? እንዴት ዋላላችሁልኝ? ይኸውላችሁ ወልቭስ አይከብደንም። እሺ ትኩረት ወደ አስቶን ቪላ፣ ሁላችንም ትኩረት ብናደርገው ወደ አስቶን ቪላ ነው። እኛ ወልቭስ አይከብደንም፣ አትጨነቁ ብሏል። እኔ አሁን አሞሪም ደውለው እኮ ነው እዩ በቪላ በኩል ያለውን ነገር ጨርስ ተብዬ ነው። ጠበቅ አድርገን ነው የምንይዘው። ጀሞኒ አርሰናል ግርም ምን የሚለኝ የሆነ ድንቅ የሚለኝ የሆነት ከዚህ በፊት በሴት ፒስና በኮርና ኳስ ነጥቦችን እስከሚነቃበት ድረስ ይሄ ስቶክ ሲቲ ነው ይሄ ምናምን ሲሰድቡት ሲያንቋሽሹት የትም አይደርስም ለዋንጫ ሲሉት እሱም ጸጣልና በሴት ፒስ በቆመ ኳስ ከኮርና ሙልጭ አድርጎ ነጥቡን ሰበሰበ። አሁን ደግሞ ያመጣው ሙድ ደግሞ ኦንጎል ነው። ኦንጎል ደግሞ ደመስ ከሚፈላ ደመስ ከሚንተከተክ ድረስ ደግሞ በኦንጎል ይጩታል። ይሄ እኮ ነው በቃ የማሸነፍ ቲም ማለት እኮ በቃ አለቀ ደግሞ አለቀ በቃ ይሄ እኮ ነው የማሸነፍ ቲም ማለት እኮ በቃ ወንፊት ውሃ ይዝልሃል ቀን ሲሆን አለቀ እኮ ወንፊት ውሃ ይዝልሃል አለቀ ቀን ሲሆን ይሄ ማለት አርሰናል ነው ጀሞ። ይሄ ማለት እኮ የዋንጫ ቲም ሆኖ እኮ የሚያሳየው ጀሞ። ተማመኑበት በቲማችሁ። አሁን ደግሞ ኦንጎል ጀምሯል። ቀጣይ ደግሞ ፔናልቲ ሊያደርግል ይችላል። ዝም ብሎ በፔናልቲ ብቻ ሊያሸንፍ ይችላል። በፔናልቲ ብቻ ምን አይነት ቲም እኮ እንደሰራ እኮ አርቴታ እያንተከተከ እያናደደ ዋንጫ ይበላል። ካይ ምን ነው አባቴ ምን ሆነ ነው ምን ሆነ እንዴ ጀማው የሆነ ግራ የገባው ነገር አይመስልም? መሀል ላይ እንደዚህ ብሎ ቆሟል። ምን ነካው ብዬ እኔ ሀሳብ ሊገለኝ እንዴ አታስብ። ማንን አይተ ነው? ዩኬሬሽን አይተውት ይሆናል ጀማው ወይስ ኢየሱስን ነው? አሁን እንደዚህ ሁለቱ ነው ማለት ነው። እኔ ፎካከሩኝ እያለ እኮ በጣም ራሱን አድርጅቶ መጥቷል ማለት ነው። በቃ እንደዚህ ካየ አንተ ምን ያስጨንቃል? አትጨነቂኝ ያባት አንተ እንደሆንክ ቋሚ ነህ። እድሜ ለአርቴታ እንዴ አንተ ለምን በዳዲ አትጮትም? አርቴታ ቋሚ ነው የሚያደርገው በቃ ስለሆነ አሁን ራሱ የነገ ጨዋታ ላይ ልሰለፍ እያለ ነው የሚመስለኝ ጀማው። የምሬ ነው ማለት ልሰለፍ ግን እንዴት ነው ካይ ሃቨርት ከባለፈ ግብድ ሆኖ ነበር። አሁን አልቀነሰም ጀማው አልወረደ ትንሽ ካይ ሃቨርት ለማንኛውም ልምምዱን በአግባቡ እየሰራ ይገኛል ጀማው። ለነገ ጨዋታ ድረስ እስካሁን የተባለ ነገር የለም። ምክንያቱም አርቴታ ፕሬስ ኮንፈረንስ አልሰጠም ጀማው። ከዛ በተጨማሪ ቢጋቢ እንደምታዩት በአግባቡ ልምምዱን እየሰራ ይገኛል። ነገ የኋላ መስመር ተጫዋቾቻችን ይመለሳሉ ተብሎ ይጠበቃል ጀማው። ቲምበርና ካላፊዮሪም ዋና አስተላለፍ ውስጥ እንመለከታቸዋለን ተብሎ በስፋት እየተዘገበ ነው የሚገኘው። እስቲ ስለ ጨዋታው ምን ሀሳብ አስተያየት አላችሁ ጀማው? ተጫዋቾቻችን ነገ ለቪላው ጨዋታ ዝግጁ እንደሆኑ እየተነገረ ይገኛል ጀማው። ጨዋታው ስለ ስንት ሊያልቅ ይችላል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ነገ ወሳኝ የጨዋታ ቀን ነው ጀማው እንዳትረሱ። እሺ የመድፈኛው ቤተሰብ ነገ የሞት ሽረት ትግል እናደርጋለን ከአስቶን ቪላ ጋር እና 19 ቡድኖች ያው አንድ ቡድን 19 ሰው ምናምን 19 ቡድን የሚደግፍ አንድ ቡድን ተመሳሳይ ሰዓት ከኛ ጋር ነው የሚጫወተው። ግን የት ሊደርስ የኛን ጨዋታ ነው የሚታየው። ዓለም የኛን ጨዋታ ቁጭ ብሎ ነው የሚያየው። እኔ ከአንድ ቀን በፊት ቀድሜ ለምን እንደመጣሁልህ ልንገርህ በዚህ ቪዲዮ ነገ ምን አለ በለኝ አርሰናል ያሸንፋል አሳምኖ እና የተለመደችው ኦንጎል አትቀርም። ኦንጎል ከቀረች እኔ ቅር ይለኛል። ኦንጎል ከቀረ ቅር ይለኛል። እንደውም ቅመም ላድርግለት ኮሜንት ላይ ነው ፌር የሆነ ሪዝነብል የሆነ ቅጣት አስቀምጡልኝ። አቻ ከወጣን ራሱ ቀጣል። ሪዝነብል ይሆናል አይደል? ውርደቱ አካላዊ አይደለም መሆን ያለበት። እዚህ ጋር ነው ውርደቱ መሆን ያለበት። ገባ? የአካል ውርደት ምናምን ከኔ እንዳጠብቅ አባት ገባ አይደል? ኢሞሽናሊ ግን ሽንፈቱ ብቻ ራሱ ውርደት ስለሆነ ሌላ ምን ነገር ብጨምርብኝ እችላለሁ ብዬ ነው ገምተው ስለማንሸነፍ ስለማንሸነፍ የአርሰናል ቤተሰብ እኛን ሊያጣጥሉን የሚሞክሩት እኮ አስቶን ቪላን ተመጣጥነን ያለ ጋብሪኤልና ያለ ሰሊባ ሊቨርፑል ያለ ቫንዳይክና ያለ ኮናቴ ሞክረው እስቲ። ማን ሲቲ ያለ ገቫርዲዮልና ያለ ሩበን ዲያዝ ሞክረው እስቲ። ሃንግማን ደግሞ ነው ያለ ቻለቦና ያለ ፎፋና። አክቹሊ አቅለ መናገር ማሬስካ አስቀምጧቸውም ራሱ በባዲያ ሺል ስለሚያጫውታችሁ ኖርማል ነው። አያችሁ ኖርማል ተለጠፍሻል ባዲያ ሺል እናስገብተሽ አንዱን ብቻ አስገብተሽ ለምን ፎፋና አልገባም ብላችሁ ታለቅሷል ነበር። እኛ ሁለቱም ሴንተር ባካችን ሳይኖር ነው በሜዳው 2-1 ያሸነፈ። ሌሎቻችሁ ሁላችሁም 2-1 እንዳሸነፈው ሊቬ ደግሞ በሜዳሽ ያሸነፍሽው በሜዳው ታገኘዋለሽ። ልክ ሌሎቻችን ያሸነፈን በሜዳው ነው። እኔ አሁን በሜዳዬ አሳይሻለሁ ነው የምልሽ። በተጨማሪ ደግሞ ኦን ጎል ምናምን የምትሉ ሰዎች እኔ ምን አገባኝ?
እኔ መለከተኛል፣ እኔ ያገባኛል። ሳንታ ተመልሷል ነው ምድር። ካይ ሃቨርትዝ ባክ። እንዴት አባሽ እንደናፈቅሽን ካይጌ ማን 9 ስተሽ 1 ስታገቢ ማየት እንዴት እንደናፈቀኝ። ቻንሱን እኮ ክሬት እያደረግነው ነው። ቻንስ ክሬሽኑ በጣም ከመብዛቱና ጫና በጣም ከመብዛቱ የተነሳ እኮ ነው ኦንጎል የምናገኘው። ሲጨንቅህ እኮ ነው። ሁሉንም ጌም ኦንጎል ሲገባ እኮ ድላል። አንተ በኦንጎል ብታሸንፍ እንዴት አባ እንደምትጨፍር አውቃለሁ። ምክንያቱም ዊን ኢዝ ዊን ሁሌ ሲሆን ደግሞ እነዚህ ኦንጎል ኤፍ ሲሆን ወይም እንትረኛል ምን አገባኝ እኔ። ሲጨንቃቸው ነው ኦንጎል የሚያገቡት። ሁሉም ኦንጎል ያገባል። አስቶን ቪላ ኦንጎል ታገባል። እንገናኛለን። ስትሪም አደርጋለሁ ነው የምልህ። ስጨፍርብህ ወይ ደግሞ ስቃጠል ታየኛለህ ብያለሁ። ዊ አር ዘ ገነርስ ካም ኦን